ሳምቡሳውን ስጡኝ። ይሄን ሳምቡሳ የገዛሁት ለራሴ ነው። ለምን ነው የምሰጥ? እርሷ የማያረጉትን ነው እንዴ ለኛ የሚመክሩት? እደዛ ባለጌ ሽቅብ ወደ ላይ ወጥተህ ከኔ ጋር ትነጋገራለህ እንዴ? ስለ ራስ ማውራት ከነፋስም በላይ ነው፣ ከራስ ወዳድነትም በላይ ነው። ከራስ በላይ ራስ ወዳድነት ማለት እንግዲህ ከዚህ የበለጠ ምን አለ? የህዝብ ሬዲዮ ላይ ስለ ራስ ማውራት። መረጃ ፈለገች ደወለሽ፣ ምን ችግር አለ? ምን ችግር አለው አትበኝ። ምን ችግር አለው አትበኝ። አንቺ ምን ችግር አለው አትበኝ። ምን ችግር አለው እየተባለው ነው እዚህ የደረስነው። ይሄ ሬዲዮ ጣቢያ ነው። እኔም ትመቸኛለህ ናትሻ። ናትናኤል ሐሳብን ከጨረስክ ውጣ። ናንቶ አላመጡ አሳያለሁ። አላመጡ ምን ልትሉ አላመጡ። ረፋተ ተለቀቅ። ወደ መጣላችሁ ለምን ነው የምትጣሉት? እኔ ወደዚህ ስመጣ 50 ብር አገኘውና አካፍለኝ ይለኛል። አብረን እኮ ያገኘነው። ታዲያ አብራችሁ ካገኛችሁ ለምን ነው የማታካፍለው? እኔ ያገኙትን የኔ ይላል እንዴ? አብራችሁ ከሆናችሁማ ማካፈል አለብህ። ያገኛችሁትን ነገር ተካፍላችሁ ነው መብላት ያለባችሁ። ለምን አታካፍለው? እኔ ነኝ ቀድሜ ያነሳሁት። ጓደኛሞች አይደላችሁ እንዴ? ብትካፈሉ ምን ችግር አለበት? ጓደኝነት ሌላ፣ ይሄ ሌላ። እርስ በርስ መደጋገፍ፣ እርስ በርስ መዋደድ አለባችሁ። አንዱ አንዱን ሲወድ፣ አንዱ ለአንዱ ሲያካፍል ጥሩ ነው። አንድ ጥያቄ ልጠይቆት ጋሼ? የፈለግከውን ነገር ጠይቀኝ። ሳምቡሳውን ስጡኝ። ይሄን ሳምቡሳማ የራሴ ነው። ይሄን ሳምቡሳ የገዛሁት ለራሴ ነው። ለምን ነው የምሰጥ? እርሷ የማያረጉትን ነው እንዴ ለኛ የሚመክሩት? እደዛ ባለጌ ሽቅብ ወደ ላይ ወጥተህ ከኔ ጋር ትነጋገራለህ እንዴ? አሁን ሊመቱኝ ነው እንዴ? አያሼባው አንተ መልስ አትስጠኝ። ስድ ሰብሪና ይሄ የምታረጊው ነገር ወደ ማይኩ አታስጠጊው። ይሰማል እኮ። ይሰማ ታዲያ። እኔ የምለው ሰብሪና ስራሽን አትወጂውም ልበል? ለምንድን ነው ከኤቲክሱ የምታፈነግጭው? አልጠጡ ይላል። ምኑ ኤቲክሱ? እሺ የዛሬው ርዕሳችን ምንድን ነው? ስለ አንቺ ነው። አረ ምንድን ነው? ከራስ በላይ ንፋስ፣ ስለ ራስ ወዳድነት። ሰላም ሰላም አድማጮቻችን እንደምሰንብታችኋል? ባላችሁበት ጤና፣ ባላችሁበት ፍቅር፣ ባላችሁበት ሰላም እየተመኘን እነሆ ፕሮግራማችን አሃዱ ብለን የህይወት መንገድ ፕሮግራማችንን ጀምረናል። የሬዲዮ ቻናላችሁን ወዴትም ሳትቀይሩ ወዴትም ሳትሄዱ እንደምታዳምጡን ተስፋ እናደርጋለን። ዛሬም የመወያያ ርዕስ ይዘን መተናል አይደል አሌክስ? በሚገባ ዛሬም እንደተለመደው ለአድማጮቻችን ለየት ያለ የመወያያ ርዕስ ይዘን መተናል። ለየት ያለውን ርዕስ ንገረና። የዛሬ የመወያያ ርዕሳችን ከራስ በላይ ንፋስ የሚል ነው። ርዕሱን ሰምተናል። አድማጮቻችን ደውሉልን፣ ተሳተፉ። ከዛ በፊት ግን የአረጋኝ ወራሽን ንፋስ ነው ዘመዴ የሚለውን ሙዚቃ ጋብዘን እንመለሳለን። አብራችሁን ቆዩ። አንተ የምርህ ነው እንደ ይሄ ነው ርዕሱ? ታዲያ ምን መስሎሽ ነበር? እኔ እኮ እየቀለድኩ መስሎኝ ነበር። እኔ በጋዜጠኝነት ኤቲክስ ላይ በጋዜጠኝነት ሙያ ላይ እንደማልቀልድ ኤቲክሱን ተመልክቼ ኤቲክሱን ተመርኩዤ በኤቲክሱ ተመስርቼ ኤቲክሱን ይዤ ኤቲክሱን ተመርኩዤ አለሙ። አድማጮቻችን ሙዚቃውን ሰምተን ተመልሰናል። ሐሳቡን እያሰባችሁበት እንደቆያችሁን ተስፋ እናደርጋለን። መስመሮቻችን ክፍት ናቸው። ሐሳባችሁን አካፍሉ። የመጀመሪያው አድማጭ መስመር ላይ አለ። ሄሎ አድማጫችን። ሄሎ። ሰላም ሰላም። ማንን በልኬት ነው? ናቲ ይባላለሁ ከሰፈሬ። እሺ ናቲ ከሰፈር ውይይታችንን ያዳመጥክ ነው? ከራስ በላይ ንፋስ የሚለውን አይደል? አዎ ልክ ነህ። ምን ሐሳብ አለ? ከራስ በላይ ንፋስማ ትክክለኛ አባባል ነው። ራሴን ካልወደድኩና ለራሴ ካልሆንኩ ለማን ልሆን ነው? ግን እኮ ለሌሎችም ማሰብና ለሌሎች መኖር ግድ ይላል። እነሱም ለራሳቸው ይኑሩ። እኔ ምን አገባኝ? ሁሉም ለራሱ ሲኖር ራሱን ይችላል። ከዛ ራሱን የቻለ ሀገር ይመሰረታል ማለት ነው። ስለ ራስህ ስትኖርና ስታስብ ግን ራስ ወዳድ ብለው ስም ያወጡልሃል። እንደዚህ አይነት ሰዎችማ አቆርቋዥ፣ የሰውን እድገት የማይፈልጉና ቁምጣ ጎታች ናቸው። አቆርቋዥ ደስ የሚል ስም ነው። ለኔ ማለት መጨረሻው አያምርም። ሰው ይርቃል፣ ወዳጅ ታጣለህ። እንደውም አንድ አባባል አለ፣ ቀባሪያ ያሳጣኝ የሚል። ቀብር አስፈጻሚ ምን ሰርቶ ሊበላ ነው?
እንደ ሞዴል እየተሽከረከረ ፎቶ እያነሳ ይቀብረኛል እኮ። ዋናው ነገር ከራሴ በላይ ነፋስ ነው። ለኔ ብዬ ከሰራውና ካደኩ እኔ ሳልሆን ወዳጅ የሚፈልገው ሌላው ነው። እኔ በግድ መወዳጀት የሚፈልገው። ልክ ነህ። ሰው ዩሊንታ ምናምን እያለን በችግር ከመኖር ከራስ በላይ ንፋስ ብለን ኑሮ ማሳደግ ይሻላል። እኔ እኮ ለዚህ ነው የምትመጪኝ ሰብሪ፣ የራዳ ልጅ። እኔም ትመቸኛለህ ናትሻ። ናትናኤል ሐሳብን ከጨረስክ ውጣ። እሺ ከራስ በላይ ንፋስ ሆንክ ብለህ ደግሞ እንዳትናገረኝ፣ እወጣለሁ። እንግዲህ አድማጮቻችን ናትናኤል እንደሰማችሁት ከራስ በላይ ንፋስ ይሻላል ብሏል። ሌሎችም አድማጮቻችን ደውሉልን፣ ተሳተፉ። መስመሮቻችን ክፍት ናቸው። ውጣ። አዎ ውጣ። ሌላ አድማጭ መስመር ላይ ገብቷል። ሄሎ አድማጫችን። ሄሎ፣ እንዴት ናችሁ የህይወት መንገዶች? ሰላም ወንድማችን፣ ማንን በል? ከየት ነው? አጥናፉ እባላለሁ። አጥናፉ፣ ከራስ በላይ ንፋስ የሚለው ንዑስ ሐሳብ ላይ አንተ አመለካከት ምንድን ነው? እኔ በእውነቱ ቀደም ብሎ በደወለ አድማጭ በጣም አዝኛለሁ። ትውልዱ ወዴት እየሄደ ነው? እንደው እኔ ከሞትኩ ሰርዶ ይብቀል የሚል ብቻ በዛኩ። በጣም ግራ የሚያጋባ እኮ ነው። ታዲያስ ለእኔ እንጂ ለሰው የማይባልበት ዘመን እየተፈጠረ ነው። ለእኔ ሞልቶ ሲተርፈኝ ለሰው መድረስ አይቀርም የሚሉም አሉ። ይሄ እንዴት ታየዋለህ? የአንቺ ሞልቶ ሲተረፈረፍ ግን የሚቸገረውስ? በዛ ላይ ባህላችንም ያለንን ተካፍሎ በጋራ መብላት ነው። የራስ ብቻ ሲያዩ እግር እሳት ይረግጣል። የራስ ሲሉ እግር እሳት ይረግጣል። ትውልዱን የሚያነቃ ዘመኑን የዋጀ ድንቅ አባባል። በትክክል ከራስ በላይ ንፋስ ትርፉና መጨረሻው መበላላት ነው። ሐሳብን ጨረስክ አጥናፉ? አዎ በሚገባ። ጥሩ ሐሳብ ነው ያነሳው አጥናፉ። ስለሰጠን አስተያየት ከልብ በጣም እናመሰግናለን። በጣም እኔም አመሰግናለሁ። አጥኔ ያነሳው ሐሳብ መሬት ጠብ የማይል ትውልድ ላይ በደፈናው መጠቆም እራሱ የኔ ልክ ነው ከማለት የሚመጣ ይመስለኛል። አብዛኛው ሰው የሚስማማበትን የተናገረው እኔ በስቷል። እኛ ያሉት ምን አተረፉ? ከመከራና ችግር ውጪ። እኔነት ሲበዛ መከራና ችግር ብቻ ሳይሆን መጨረሻው ሞት ነው። ሌላ አድማጭ መስመር ላይ አለ። ሄሎ አድማጫችን ማንን በል? ሰብርዬ እኔ ውድ እንዴት ነሽልኝ? አለሁልሽ አድማጫችን ማንን በል? ኪኪ ይባላለሁ። እሺ ኪኪ፣ ሐሳብሽ ምንድን ነው? የምን ሐሳብ? አስተያየት ለመስጠት አይደለም እንዴ የደወልሽው? ኧረ እኔ ሰብሪን ፈልጌ ነው። ወይ ኪኪዬ። ሰብርዬ ብታይ ዛሬ ቦይፍሬንድ ፊልም ልጋብሽ ሲለኝ እኔ ደግሞ ያንቺ ፊልም ማየት ፈለግኩ። በጣም አሪፍ ነው። ላየው ብዬ እኮ ስንት ሰዓትና የት እንደሚታይ ልጠይቅሽ ነው ሰብርዬ። አድማጫችን ይሄን እኮ ለማወቅ 909 ላይ አፋላጊ ነው የሆነ ፕሮግራም አለ። እዛ ላይ ደውሎ ማወቅ ይቻላል። ይሄ በርካታ ሰዎች የሚከታተሉት፣ በርካታ ሰዎች በጉጉት የሚጠብቁት የህይወት መንገድ የተሰየ ትልቁ ፕሮግራማችን ነው። አድማጮቻችን ሙዚቃ ሰምተን እንመለሳለን። የህዝብ ሬዲዮ ላይ ስለ ራስ ማውራት ከነፋስም በላይ ነው፣ ከራስ ወዳድነትም በላይ ነው። ከራስ በላይ ራስ ወዳድነት ማለት እንግዲህ ከዚህ የበለጠ ምን አለ? የህዝብ ሬዲዮ ላይ ስለ ራስ ማውራት። መረጃ ፈለገሽ ደወለሽ፣ ምን ችግር አለው? ምን ችግር አለው አትበኝ። ምን ችግር አለው አትበኝ። አንቺ ምን ችግር አለው አትበኝ። ምን ችግር አለው እየተባለ ነው እዚህ የደረስነው። ይሄ ሬዲዮ ጣቢያ ነው። ይሄ ቴክስ ለሆነሽ ይገባል። ኤቲክስም ማሰብ አለብሽ። ምን ችግር አለው አትበኝ። ምን ችግር አለው አትበኝ። እንደዚህ ያዙ ይልቀቁኝ ስትል እኮ የግል ጣቢያ ነው የሚመስለው። ሄሎ አድማጫችን። ሄሎ ማንም በላ አድማጫችን። በቀለ እባላለሁ። ዶክተር በቀለ። እሺ ዳክ፣ የውይይት ርዕሱን ሰምተሃል? አዎ ሰምቼዋለሁ። በጣም ጥሩ ሐሳብ ነው። ሐሳብን ልታካፍለን ትችላለህ ዶክተር በቀለ? ከራስ በላይ ንፋስ ሁሉም ሰው ላይ ያለ ባህሪ ነው። በአጭሩ ሁሉም ሰው ራስ ወዳድ ነው ማለት ነው። ኦ ዳክ፣ እስቲ አብራራልን። ሳብራራው ሁሉም ራስ ወዳድ ነው፣ ነገር ግን የሚለያየው መጠኑና አይነቱ ነው። ይሄማ ትክክለኛ ሐሳብ አይመስለኝም በቀለ። ዶክተር በቀለ። ይቅርታ ዶክተር በቀለ። ችግር የለውም። ያልኩት ነገር ትክክል ነው። ላስረዳ። ሁሉም ሰው በሚፈልገውና በሚወደው መንገድ ነው የሚሄደው። የሥራ ዘርፋችንን ስንመርጥ፣
ሰዎች ጓደኛ ስናደርግ ልናገባት የምንፈልጋትን አጋራችንን ስንመርጥ ሁሉ የምናደርገው ራሳችንን ስለምንወድ ነው። በትክክል ሚስት ለማድረግ የምንመርጣት ሴት ለጸባያችን ስለምትስማማ ነው የምንመርጣት። ገና ስናያት ውስጣችን ነው ደስ የሚለው። ስንንከባከባት በመደሰተው ውስጥ እኛን ነው ደስ የሚለን። ስለምንወዳት ነው እንጂ አንዲትን ሴት የምንወዳት ውስጣችን የሚፈጥረውን ስሜት ደግሞ ይበልጥ ስለምንወደው ነው እኮ። ያው እኮ ነው። ያው እንኳን አይደለም። ራስ ወዳድነታችንን የምታይበት ሌላው ነገር ደግሞ የለቅሶ ወይም የሐዘን ጊዜ ነው። ሐዘን የደረሰበት ሰው አብዛኛውን ሲያለቅስ ከሰማችሁት እኔን ለማን ጥለሽ ሄድሽ፣ ብቻዬን ቀረው እያለ ነው የሚያለቅሰው። ይሄ ደግሞ ለሟች ሳይሆን ያዘነው ያ ሰው በመሞቱ ስለሚያጣው ነገር ነው። ግን በመጥፎ ሳይሆን በበጎ ነው ራስ ወዳድነቱ። እስቲ ስለ መጥፎ ራስ ወዳድነት ንገረን ጃክ። ከራስ በላይ ንፋስ መጥፎ የሚሆነው ደግሞ ሁሉንም ነገር የኔ ማለት ነው ከሌላው እየነጠቁ ራስን ብቻ ማሳደግ ሲሆን፣ በአጠቃላይ ራስ ወዳድነቱ በኔጌቲቭ ስሜት ከሆነ ትክክል አይመጣም። ከራስ በላይ ንፋስ መጥፎ ይሁን ጥሩ በምን እናውቃለን? ግልጽ እኮ ነው። በሂደቱና በውጤቱ ነው። ጥሩ ሲሆን ሲሳካ፣ ጥሩ ነገር ሲያጋጥም ይታያል። ሰውን በድለን የሰውን እየቀማን ሲሆን ግን ለውጡም የተዛባ እድገቱን በጥሩ መሰረት ላይ ያልተገነባ ይሆናል። ራስ የሚወደድበት መንገድም አጥፊ፣ ለጸብ የሚያነሳሳ ነው። በበጎ ሲሆን ግን በመስጠት ለምንወደው ሰው በማድረግ ነው ራስ ወዳድነትን የምንገልጸው። ከራስ በላይ ንፋስ የሚል ሰው ራስ ወዳድ በመባል ውስጥ ታምንበታለህ? ራስ ወዳድነት ሁሉንም የሚገልጽ ነው። ነገር ግን እነዚህ ራስ ወዳድ ናቸው ተብለው የሚፈረጁ ሰዎች አብዛኞቹ ተግባራቸው ሰውን የሚጎዳ ነው። ለዛ ነው ቃሉ ሲነገር ስድብ የሚመስለው። ከራስ በላይ ንፋስ በፍቅር ሲሆንና በእውነተኛ መንገድ ሲሆን ትክክል ነው። ከራስ በላይ ንፋስ ማለት አስፈላጊ ነው። ከልክ ሲበዛና በኔጌቲቭ መንገድ ሲሆን ነው መጥፎ እንጂ በደፈናው መፈረጃ አይቻልም ማለት ነው። በግልጽ ሐሳብ እሱ ነው። ለካስ እኔም ራሴን ስለምወድ ነው የነፍሴ ጥሪ የሆነውን ጋዜጠኝነት መርጬ የምሰራው። እኔስ ብትል ትወና ስሰራ ሐሴት አድርጋለሁ። ይሄንን ነው እያልኩ ያለሁት። በቀና ስሜትና ተነሳሽነት ራስን ለማሳደግና ለማስደሰት የሚደረግ ነገር ሁሉም ራስ ወዳድነት ነው። በጣም እናመሰግናለን። ማን ነበር የምትዩ? ዶግ። ከልብ እናመሰግናለን ስለሰጠን አስተያየት። እኔም ከልብ አመሰግናለሁ። እንደሰማችሁት ከራስ በላይ ንፋስን በበጎ መንገድ መጠቀም ነው እንጂ ሁሉም ሰው ላይ ያለ ነገር እንደሆነ ሐሳቡን ገዢ ሆኖ አግኝተነዋል። ዝግጅታችን በዚያ በቃ። በደህና ሰንብቱ። ሰብሪና ሸንኮራ ትበያለሽ? ልበላው ነበር የገዛሁት፣ ግን ከፈለግሽው ልስጥሽ። የምርህን ነው? አዎ፣ ሸንኮራ እኮ ለጥርስ ጥሩ ነው፣ ለትናጋ፣ ለመንጋጭላ። አይገርምም? አንተ ራስህን አትወድም፣ ተቀይረሃል።